እስኪ ተነሽ፣ ሩጭ፣ ሳቂ፣ ቦርቂ። አያልሽም፣ አሞኛል። ስትነሽ ስትስቂ ማየት እፈልጋለሁ። ደግሞ ስትስቂበት ህመምሽ የሚቀንሳል። አንተ ስትስቅልኝ ነው ወይ የሚጠፋ? አይ እኔ ደግሞ የምስቀው አንቺ ስትስቁ። ዛሬ በደስታዬ ቀን ሟርት አትጥሪብኝ። ምግቦች ተዘጋጁ? አዎ ተዘጋጅተዋል። ይቀራሉ በቃ። እሺ የሰላም ትዕግስት የተለየ ነው። ናታንን ጥሎ ላለመሄድ ብዙ ዋጋ እየከፈለች ነው። የናታን እናት በተደጋጋሚ ቤቴን ለቀሽ ውጪ፣ በደስታዬ ቀን አስን አድርገሽብኛል፣ ደስታዬን አበላሸሽ እያለች በተደጋጋሚ ብትወቅሳትም እንኳን እንባዋን አፍሳ በመታገስ የናታንን ፍቅር እስከ መጨረሻውን ለማድረግ ሞክራለች። ናታንን በዚህ ባለበት ሁኔታ ወደፊት እንደማይራመድ ስለገባው ምን ማድረግ እንዳለበት እያቀደ ነው። እናቱንም ለማሳመንና እንዲሁም ለማስረዳት ይሞክራል። አሁንም ብቻውን ቁጭ እያለ ነገራቶችን ማቀድና ማስላት እየሞከረ ነው። ወይዘሮ ማኪም ናታንን የራስሽ ለማድረግ ነው የምትታገየው አይደለ? በቀለቤት ቀን መተሽ የፈለግሽውን ነገር አድርገሻል። አሁን ላይ ግን ምንም እንድታደርጊ አልፈቅድልሽም። ከቤት ታላስወጣሽ ቢቀር እኔ ማኪ አይደለሁም እያለች እየማለችባትና እየዛተችባት ነው። ሰላም ግን ክፉ የመናገር ቃላት ፍላጎት የላትም። በጣም ጥሩ ልጅና ታጋሽ ናት። ሮዚ ግን ትለያለች ነው የምላችሁ። የናታንንና የሰላምን መገናኘት ተሷ በላይ የተደስታለ ብዬ አላምንም። በጣም ደስ ብሏታል። እናቷንም ለማሳመን እየጣረች ነው። ማኪን ደግሞ ቅጥል ለማድረግ ያው የማታደርገው ነገር የለምና ይገባታል። ማኪ በጣም ክፉ ናት። የምታደርገው ነገር አታውቅም። አሁን ላይማ ልታብድ ነው መሰል። የምኮነውንም ግራ ገብቷታል። ከቤት ሁሉ መውጫ መግቢያው ይጠፋባት እንጃ። ብቻ የምኮነውን አላወቀችም። የናታን እናት ግን ቀስ ብላ ነገራቶችን ሁሉ መረዳትና ማወቅ ይኖርባታል የሚል አስተሳሰብ አለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ፈቅዳችሁ ቤተሰብ ለሆናችሁና ለምታበረታቱ በሙሉ ከልብ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ቤተሰብ ሁኑ ላለሁ። ሮዚ ድራማ በአለፈው ቪዲዮአችን ላይ እንዳየ ነው ናታንን የግዴታ ለማኪ ቀለበት ታስራለህ ብለው በግድ የእናቱን ሙራድ ለማሟላት እና እንዲሁም ደግሞ የቤቱን ሰላም ለግዴታ እንዲፈጠር እሺ በማለት ቀለበት ሊያስር ተዘጋጅቶ ቀርቦ ነበረ። ግን ነገራቶች እንደፈለጉት አልሆነላቸውም። የሰላምንና የናታንን ፍቅር ያየው አምላክ አላውቅም አስተካክሎላቸዋል ማለት ይቻላል። ሮዚም በመታገሯና እንዲሁም ደግሞ በመጣሯ ምክንያት የማኪ የቀለበት ፕሮግራም ተበላሽቷል። ድሉ የሰላም ሆነዋል ማለት ነው። በዛሬው ቪዲዮአችን ላይ ደግሞ የምናየው ናታንን ላለማጣት ብዙ ዋጋና መስዋዕትነት እየከፈለች የምትገኘዋ ሰላም በተደጋጋሚ የናታን እናት ከነበረችበት ቦታ እየሄደች ክችንም ገብታ እንዲሁም በየክላሷ እየገባች አንቺ ማለት በጣም ያሳዘንሽኝና በደስታዬ ቀን ያበላሸሽ ሀዘን ያደርግሽብኝ ደስታዬን ሁላ ሀዘን አድርገሽ ሙሉ ፕሮግራም ያጠፋሽብኝና ሀዘን ያደረግሽብኝ አንቺ ነሽ። ከእንግዲህ በኋላ በአይኔ ማየት አልፈልግም። አይደለም እንኳን አስተካክለሽ ሰርተሽ ብትሰሪም ባሰሪም ከቤት ለቀሽ እንድትወጪ እያለች እያስጨነቀቻት ነው። ሰላምም ቤቱን ጥላ የመሄድ ፍላጎት ቢኖራትም እንኳን ከሮዚ የእህትነት ጥግ እንዲሁም ደግሞ ከምታፈቅረውና ከምትወደው ከናታን ፍቅር መራቅ አልፈለገችም።
ስለዚህ እንደምንም ታግሳና ሁሉን ነገሮች ለማሳለፍ ፍቅሯንም ወደፊት ለማስቀጠል እየሞከረች ነው። ናታንም ገብቶታል እየተሰቃየች እና እንዲሁም ደግሞ በጣም እያሳዘኗት እያለቀሰች እንደሆነ ገብቶታል። በቻለው አቅም እሱ እያዝናና ወደፊት የሚያደርጉትን ነገር በቅድ እየነገራት ቢሆንም እንኳን ብቻውን እየተቀመጠ የሚያስባቸው ሀሳቦች ከቤት የመውጣት እና ብቻቸውን ለመኖር ፍቅራቸውን የሚያስቀጥልላቸውን ነገር እየጣሩ ነው። አሁን ላይ የሚኖርበት ቤትና ህይወት በጣም የተስተካከለና ጥሩ ቢሆንም የሚወዳት ሰራተኛቸው ፍቅረኛው ስለሆነች ከቤት ይዞ የመውጣትና የራሱን ህይወት የማስቀጠል ፍላጎት አለው። ስለዚህ አሁን ናታን እያሰበ ያለው ሮዚን አማክሮና አወያይቶ እንዴት መሆን እንዳለበትና እንዲሁም ደግሞ ከሰራተኝነቱ ወጥታ ፍቅረኛ ሆና በእርግጠኝነት ማንም ሰው እንዳይናገራል ለማድረግ እየሞከረ ይገኛል። እናትየዋ ግን በጣም አዛናት። ልጅ ያፈቀረውና የወደደውን ዘመኑ በዘመነበት ጊዜ እንደ መዳር አሁን ላይ እኔ ያልኩትን እንጂ አንተ ያልከውን አታገባም ብሎ መሰገጥ ምን ይባላል? ብቻ በጣም ነው የሚያስገርመው። ሮዚ ግን የወንድሟን ፍላጎት ለማሟላትና እንዲሁም ደግሞ ለሰላም ያላት ውዴታና ቅርቤታ እህትነት የተለየ ነው። ከናታን ላለመለየትና ከቤታቸው እንዳትርቅ እንዲሁም ሰው ስለሆነች ብቻ በማክበርና በመውደድ እስከ ጥግ ድረስ ለነሱ ዋጋ ለመክፈል ተዘጋጅታለች። እንዲሁም ከጎናችሁ ነኝ፣ አንተ ካልፈለግ ወንድሜ ማንም ሰው ሊነካ አይችልም፣ ሮዚን ከፈለግ ሰላምዬንም በተደጋጋሚ ሮዝ እየሄደች እያዝናናቻት ነው። አይዞሽ ሰላምዬ፣ ምንም ነገር እንዳታዝኒ፣ ዋጋ በመክፈልሽ እና ዛሬ በማልቀሶች ምክንያት ናታን ቢሆንም እንኳ ወደፊት ግን ጥሩ ጊዜ ላይ እንደምትደርሱ በተስፋ ጠብቃለሁ።
አሁን ላይ ያለው ነገር ባይስተካከሉም እንኳ ወደፊት ግን በስነ ስርዓት አብራችሁ እንደምትሆኑ አምናለሁኝ። የእናቴን ነገር ምንም እንዳይመስልሽ። እኔ በጣም ነው የምወድሽ። ከወንድሜ ጋር እንድትለይና እንድትርቅ አልፈልግም። ስለዚህ ወደፊት ያለባችሁን ነገር ተመካክራችሁ አብራችሁ እንድትቀጥሉ ፍላጎቴ ነው በማለት ያላትን እገዛና ክብር ውዴታ ሰላም ባለችበት ላይ ሮዚ ገልጻላታለች። ማኪ ደግሞ ይቺ ሮዝ የምትባል እህት ተብዬዋ ምን ማድረግ እንዳለብኝ አላውቅም። ሁል ጊዜ ከናታንና ከሰላም ስርስር እየሄደች እነሱን በአንድ ለማድረግ የጣረች ነው። እኔ ናታንን የራሴን አድርጋለሁ ብዬ ስታገል፣ እሷ ደግሞ ወደ እነሱ የምታደላበት ምክንያት አይገባኝም በማለት በጣም ተናዳና ተበሳጭታለች። ስለዚህ ማኪ አሁንም ደግሞ መልሳ ልክ ሰላምን በህይወት እንዲያትኖርና ሙሉ አካላቷ እንዳይንቀሳቀስ ማደንዘዣ መርፌ እንዲወጋቻት አሁንም ደግሞ ለሮዝ እያቀደችላት ነው። ሮዝን በጣም ተናዳባታለች። ሮዝም የቤቱ ተንኮልና እንዲሁም የእናትየዋ ክፋት የማኪም ተንኮል ስለሚገባት በጥንቃቄ ነው የምትሄደው። በጣም የዋህና ገራገር ጥሩ ስብዕና ያላት ልጅ ብኮንም እንኳን ወደ ማኪ የማድራ ፍላጎት የላትም። የእሷም ስብዕና እንዲሁም ከሰላም ጋር እንጂ ከሮዝ እና ከሰላም ጋር የሚያመሳስል እንጂ ከማኪ ጋር አይደለም። እናትየዋ ምን ማቀድ እንዳለባት ግራ ተጋብታለች። ይችን ልጅ ከቤት ማባረር ነው ያለብኝ ወይስ ስራዋ ላይ እንዲቀጥል እያደረገች ያለችው ነገር በሙሉ አልገባኝም። ስለዚህ ከቤት እንድትባረር እፈልጋለሁ። እኒህ ልጆች ግን እያደረገ ያሉት ምንድን ነው? ናታንም ፍቅር አለኝ ማለት እንዲሁም ሰው በመሆኗ ወዳታለሁ፣ አከብራታለሁ ይላል። ሮዚም እንደዛው ብቻ አላውቅም፣ ግን ከቤት እንድትወጣ እፈልጋለሁ በማለት የራሷን ፍላጎት ገልጻለች። ቀጣይ ሁላቸውም ተስማምተው እንደሚመጡበት በተስፋ እንጠብቃለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ እያልኩ